ቃል አብረና ያለን ትንቢተ ኤርምያስ ምዕራፍ 29 ከቁጥር 1 ጀምሮ ያሉትን ጥቂት ቁጥሮችን በጌታ ስም አነባለሁ። እኔ ጋር ያለው አዲሱ መደበኛ ትርጉም ነው። ትንሽ ለየት ካለባችሁ ለዛ ነው። እንደዚህ ይላል ያው የአምላካችን የእግዚአብሔር ቃል። ነብዩ ኤርምያስ በምርኮው ተወስደው በሕይወት ለቀሩት ሽማግሌዎች፣ ለካህናቱ፣ ለነቢያቱ ነቡከደነጾር ከኢየሩሳሌም ወደ ባቢሎን ማርኮ ለወሰዳቸው ሕዝብ ሁሉ የላከው ደብዳቤ ቃል ይህ ነው። ይህም የሆነው ንጉሡ ኢኮንያን፣ እቴጌይቱ እናቱ፣ የቤተ መንግስቱ ባለሟሎች፣ የይሁዳና የኢየሩሳሌም መሪዎች፣ አናጺዎችና ብረት ቀጥቃጮች ተማርከው ከኢየሩሳሌም ከተወሰዱ በኋላ ነበር። ደብዳቤውንም ከይሁዳ ንጉሥ ከሴዴቅያስ ወደ ባቢሎን ንጉሥ ወደ ነቡከደነጾር በተላኩት መልእክተኞች በሳፋን ልጅ በኤልአሳና በኬቅያስ ልጅ በጋማርያ ልጅ ላከው። ደብዳቤው እንዲህ የሚል ነበር። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ለማረካቸው ሁሉ እንዲህ ይላል፣ ቤት ሰርታችሁ ተቀመጡ፣ አትክልት ተክላችሁ ፍሬውን ብሉ፣ አግብታችሁ ወንዶችና ሴቶች ልጆችን ውለዱ፣ ወንዶች ልጆቻችሁና ሴቶች ልጆቻችሁን አጋቡ፣ እነርሱም ወንዶችና ሴቶች ልጆቻቸውን ይውለዱ፣ ቁጥራችሁም በዚያ ምድር ይብዛ እንጂ አይነስ። ተማርካችሁ ለሄዳችሁበት ከተማ ሰላምና ብልጽግና እሹ፣ ወደ እግዚአብሔርም ጸልዩላት፣ ምክንያቱም እርሷ ብትበለጽግ እናንተ ትበለጽጋላችሁ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር በርግጥ እንዲህ ይላልና በመካከላችሁ ያሉት ነቢያትና ጠንቋዮች አያታሉላችሁ፣ የሚያልሙላችሁንም ህልም አትስሙ፣ በስሜ ሐሰተኛ ትንቢት ይነግሯችኋልና እንጂ እኔ አላኳችሁም ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ ልመልሳችሁ የገባሁላችሁን መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ ያለኝ እቅድ ሐሳብ ይላል የድሮ እኔ ያውቃለሁ ይላል እግዚአብሔር። እቅዱም ፍጻሜን ያማረ ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። ምክንያቱም እናንተ ትጠሩኛላችሁ፣ ቀርባችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ፣ እኔም እገኝላችኋለሁ ይላል እግዚአብሔር። ከምርኮም እመልሳችኋለሁ፣ እናንተም ከበተኑበት አገርና ስፍራ ሁሉ እመልሳችኋለሁ ይላል እግዚአብሔር። በምርኮ ምክንያት ወደ ሰቀልኳችሁ ምድርም እመልሳችኋለሁ እያለ ይቀጥላል። አጠር ያለ መልእክት የእግዚአብሔር ሉዓላዊነትና የማይጠፋ ተስፋ በሚል ዱዋል ርዕስ ጥቂት ሐሳቦችን አካፍላችኋለሁ። የዓለምን የሃይማኖት ታሪክ ለምናውቅ ያው ብዙዎቻችን ከተለያየ ሃይማኖት ባክግራውንድ ወደ ጌታ ቤት የመጣን እንደመሆናችን ሃይማኖተኛ በምትባል ሀገር እንደመኖራችን የሃይማኖትን ስፍራ እናውቃለንና ሃይማኖት ካስተማረን ነገር አንዱ ዱዋሊዝም ነው። የሃይማኖት ህይወት የሚባልና ሌላ ህይወት ከዚህ በፊትም ተናግሬ አውቃለሁኝ። እዚህ ስፍራ ያነበብነው የይሁዳ ታሪክም ከዚህ የተለየ አይደለም። እነሱ ይኖሩባቸው የነበሩ አሕዛብ ህዝቦች የራሳቸው የሆነ ህይወት አላቸው። ሃይማኖታቸው በህይወታቸው ጣልቃ አይገባም። ሃይማኖታቸው የሚፈልገው መስዋዕታቸውን ብቻ ነው። እንዴትም ይኑሩ፣ እንዴትም ይመላለሱ፣ ለሚያመልኩት ጣዖት መስዋዕት እስካቀረቡ ድረስ፣ መስዋዕቱ የሚበላውን የሚጠጣውን የሚለብሰውን እስከ ሰጡት ድረስ እነሱ እንዴትም ቢኖሩ ግድ አይለውም ሃይማኖቱ። ይሁዳ ደግሞ በዚህ ብዙ የቀናች ትመስላለች። በተለይ በመዝሙር 50 በሌሎች ብዙ ቦታዎች ላይ እግዚአብሔርን ቃል ስናጠና ልክ በዙሪያቸው እንደነበሩት አሕዛቦች እንደፈለጉ እየኖሩ እግዚአብሔርንም መስዋዕት አይደለም የምትፈልገው ያው፣ በሬ አይደለም የምትፈልገው ያው፣ እንደዚህ አይደለም ፋኖስ አይደለም የምትፈልገው ያው፣ እሁድ አይደለም የምትፈልገው ያው፣ ቤተ መቅደስ እንዲመጣ አይደለም የምትፈልገው ያው የሚሉበት ሁኔታ ነበር። ነገር ግን ነቢያቱ ደግሞ በተደጋጋሚ በዚህ ፍልስፍና፣ በዚህ አስተሳሰብ፣ በዚህ ወርልድ ቪው እግዚአብሔርን ማምለክም ማገልገልም እንደማይቻል ተደጋግሞ
ተደጋግሞ የተነገረ የነቢያት ቃል እናያለን። ከነዚህ ነቢያቶች መካከል አንዱ ነብዩ ኤርምያስ ነው። ነብዩ ኤርምያስ በአብዛኛው አገልግሎቱን ያገለገለው በኢየሩሳሌም፣ በግብጽም፣ በባቢሎንም ከነ ብዙ እነ ሕዝቅኤል ከሌሎችም ነቢያት ጋር ኮንቴምፖራሪ የነበረ አብሮ በአንድ ተመሳሳይ ወቅት ያገለገለ ሰው ነው። ብዙ ሰዎች ኤርምያስ ወደ ባቢሎን ጭራሹኑ አልሄደም ብለው የሚከራከሩ ሰዎች አሉ። እዛ ውስጥ መግባት አስፈላጊ አይመስለኝም። ትልቁ ቁም ነገር ግን እሱ ባገለገለበት ዘመን የሰሜን የሚባለው የእስራኤል ክፍል ሁለት ነገር የያዘው እንደ ተቋም ኤግዚስት ማያረግበት ጊዜ፣ በአሦራውያን የተወሰደበት ጊዜ፣ የደቡቡ መንግስት ይሁዳ ብቻዋን የቀረችበት ጊዜ፣ እግዚአብሔር ልጆቹ ብሎ በጠራቸው ሰዎች እንኳን መፍረድ እንደሚችል ቅድም ወንድማችን እንዳለው የመመለስ ጊዜው ሰዓቱ ሲያልፍ እግዚአብሔር ዝም እንደሚል እግዚአብሔር በሰሜኑ መንግስት ካስተማራቸው በኋላ የሚናገር እንዲመለሱ ንስሐ እንዲገቡ እግዚአብሔርን እንዲከተሉ ኤርምያስ በምዕራፍ 2 ላይ ሲናገር የሕዝቡን ሁለት ትልልቅ ኃጢአቶችን አስተዋውቆ ጀምሯል። እነዛ ሁለት ኃጢአቶች ኢንተር ሪሌትድ ናቸው። ምዕራፉ ወደ ላይ ከፍ ብላችሁ ስታነቡ ምዕራፍ 2 ሰማይና ምድርን እንደ ምስክር እየጠራ እግዚአብሔር ሕዝቡን ይከሳል። ሰማይና ምድር ሆይ መስክሩ፣ ከምድር አሕዛብ አማልክቱን የለወጠ ማን አለ? አማልክቶቻቸው ጨካኞች ቢሆኑ፣ አራጆች ቢሆኑ፣ ከሕዝቡ የሚፈልገው ጥቅሙም ቢሆን ግን አማልክቱን የለወጠ ማን አለ? ሕዝቤ ግን እኔን ትቶኛል፣ ሕዝቤ እኔን ረስቶኛል። ድንጋዩን አባቴ ዛፉን አንተ ወለድከኝ ይላሉ፣ በመከራቸው ቀን ግን ተነስተ አድነን ይላሉ። በችግራቸው ቀን ነው የሚያስታውሱኝ። ኑሯቸውን ሲኖሩ ግን አባታቸው ድንጋይ ነው፣ ተስፋቸው ጣዖት ነው፣ እኔን ትተውኛል። ከዛ እዛው ምዕራፍ ላይ ግን ሁለቱን ትልልቅ ኃጢአት ሲናገር እንደዚህ ያለ ሕዝቤ ያለ አንደኛ ውሃ መያዝ የማይችሉትን ሌሎች ጉድጓዶች በመቆፈር ፕሮጀክት የህይወት ውሃ ምንጭ የሆንኩትን እኔን ትተውኛል። ምንድነው ፍላጎታቸው? ውሃ። የተውት ግን ማንን ነው? የህይወት ውሃ ምንጭ የሆነውን እግዚአብሔርን። ምንን ፍለጋ? ውሃን ፍለጋ። ከዛ ውሃን ፍለጋ የህይወት ውሃ ምንጭ የሆነውን የህይወት ውሃ መገኛ የሆነውን ራሱም የህይወት ውሃ የሆነውን እግዚአብሔርን ትተው ለራሳቸው ምን ያደርጋሉ? ጉድጓድ ይቆፍራሉ። ምንድነው የምታደርጉት? ጉድጓድ እየቆፈርን። ምን ለማግኘት? ውሃ። ግን እኮ የተተከሉት የህይወት ውሃ ምንጭ በሆነው እግዚአብሔር ላይ ነበር። ከዛ አርጊውመንቱ እየቀጠለ አንድ ብዬ ከዛ ወደ ክፍሉ መግባት ፈልጋለሁ። ምዕራፍ 7 ላይ በሚደርሱበት ጊዜ ኤርምያስ አሉት አንተ ዝም ብለህ ነው የምትጃጃለው፣ እኛ እንደ ሰሜኑ ልንሆን አንችልም። ለምን? ምዕራፍ 7 ላይ ስታዩ ቤተ መቅደስ እያሉ ይዘምሩበታል። እኛ ቤተ መቅደስ አለን። የሰሞኑ እኮ የሄደው በሰማሪያ የጣዖት መሰዋ የጣዖት ማዕከል ስለገነባ ነው። እኛ እኮ ይሁዳ ነን፣ ኢየሩሳሌም መዳረሻችን ነው። እግዚአብሔር የመረጣት ከተማ በመካከላችን ናት። የእግዚአብሔር ቤተ መቅደስ በመካከላችን ነው። ስለዚህ መቼም ቢሆን እኛ እንደ ሰሜኑ መንግስት ልንሆን አንችልም። እና ኤርምያስ ቤተ መቅደስ እያለ 3 ጊዜ ትላላችሁ እንደሱ ይዘምሩበታል፣ ያሾፉበታል። ኤርምያስ ላይ ከየት ነው ይሄ የመጣው ካላችሁ እግዚአብሔር ለይሁዳ የገባቸው ብዙ ኪዳኖች አሉ፣ ግን 3 ዘላለማዊ አምድምታ ያላቸው ኪዳኖች አሉ። ኢንተርናሊ የሚቀጥሉ ማለት ነው። አንደኛው ሁሉ ጊዜ ከይሁዳ ነገር የሆነ ንጉስ አልቲሜትሊ በክርስቶስ ለዘላለም የሚፈጸም እግዚአብሔር የሰጣቸው ተስፋ አለ። አንደኛ እሱ ነው። ሁለተኛ ኢየሩሳሌም የሚባል በአዲሲቷ ጽዮን ዘላለማዊ ፍጻሜውን የሚያገኝ እግዚአብሔር በመካከላቸው ያጸናው ከተማ አለ። ሶስተኛ ደግሞ እግዚአብሔር ከነሱ ጋር ለመሆኑ ምልክት የሚሆን አገን ራእይ ላይ እንደሚናገር ቤተ መቅደስ በመካከላቸው የለም፣ በጉ ራሱ ምናቸው ነው ስለሚል እርሱ ራሱ ቤተ መቅደሳቸው ነው እንደሚል አልቲሜትሊ በክርስቶስ ቤተ መቅደስነት የሚፈጸም የእግዚአብሔር አብሮነት መገለጫ የሆነ የቤተ መቅደስ ኪዳን አላቸው። እሱን ስለሚያውቁ በፍጹም እኛ ላይ ይሄ አይደርስም ማለት። አሁን ያነበብነው ክፍል በ597 ክርስቶስ ልደት በፊት ነቡከደነጾር ወደ ኢየሩሳሌም መጣ። ወደ ኢየሩሳሌም ከመጣ በኋላ በዛ የነበሩ
ቁልፍ ሰዎችን መጽሐፍ ሲናገር በሁለተኛ ነገሥት ምዕራፍ 24 ላይ ድሆችን ብቻ ነበር ያስቀረው ይላል። መሪ መሆን የሚችሉ የሃይማኖት መሪዎችን፣ የፖለቲካ መሪዎችን፣ የኢኮኖሚ መሪዎች ቀጥቃጮች፣ አንጥረኞች የምላቸው ሰዎች አሁን እኛ ሀገር የሆነ ገራጅ ያላቸው ማለት አይደለም። እነዚህ በትልቅ የኢኮኖሚ መሪዎች ናቸው። እነዚህ ሰዎች ቁልፍ መሪዎችን ከኢኮኖሚውም ከፖለቲክሱም ከሃይማኖቱም ትልልቅ የሚባሉ ወደ 10,000 የሚገመቱ ሰዎችን እነ ዳንኤል ያሉበት የመጀመሪያው ግሩፕ ይዞ ወደ ባቢሎን ወሰደ። አልቲሜትሊ ትልቅ ዓላማ አለው። እዛ ውስጥ መግባት ብዙ ባያስፈልግ አንድም ይሁዳ ከዚህ በኋላ ሬዚስት እንዳታረግ መሪ እንዳይኖራት ተደራጅታ ተጠናክራ ባቢሎንን እንዳትቃወም እንዳትገዳደር፣ ሁለትም ደግሞ እነዚህ የመምራት ካፓሲቲ ያላቸውን ሰዎች በባቢሎን ሳይንስ በባቢሎን ስርዓተ ትምህርት አሰልጥኖ ባቢሎንን ወደ ይሁዳ ለማምጣት ወደ ኢየሩሳሌም ለመመለስ እንዲረዳ ሌሎች 3-4 ዓላማዎች አሉት የመጽሐፍ ቅዱስ አባቶች እንደሚናገሩ። ነገር ግን የተፈራው ነገር ሆነ። አይሆንም ያሉት ነገር ሆነ። አይደርስም ያሉት ነገር ደረሰ። እኛ ቤተ መቅደሱ አለን ባሉበት በኋላ እናቃለን ወደ ወርዳችሁ በ538 አካባቢ ቤተ መቅደሱ ሙሉ ለሙሉ ፈርሶ ብዙዎች ቤተ መቅደሱ ይጠብቀናል ብለው ቤተ መቅደሱ ውስጥ ሞተዋል። በመጨረሻው ሂደትና ከ20 ዓመት በኋላ ግን ዞሮ ዞሮ አይደርስም ያሉት ደረሰ እና ወደ ምርኮ ምድር ተወሰዱ። ወደ ምርኮ ምድር በተወሰዱበት በዚህ ክፍል የማነው ነብዩ ኤርሚያስ ደብዳቤ ይጽፍላቸዋል። ደብዳቤ የሚጽፍላቸው ለማን ነው? ኢየሩሳሌም ለቀሩቱ ሳይሆን ተማርከው ወደ ባቢሎን ለተወሰዱ የይሁዳ መሪዎች፣ መሳፍንት፣ የሃይማኖት መሪዎች፣ የኢኮኖሚ መሪዎች፣ የፖለቲክስ መሪዎች ለነበሩ ሰዎች ደብዳቤ ይጽፍላቸዋል። እና በደብዳቤው በዚህ ክፍል የምንማረው ሁለት ትልልቅ ነገር ነው ብዬ አምናለሁ። አንደኛ የእግዚአብሔር ሉዓላዊነት ነው። ሁለተኛው ደግሞ የማያልፍ የሚታደስ የእግዚአብሔር ተስፋ ነው። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ አምላክ በመሆኑ ምክንያት ያሻውን ያደርጋል ማለት ብቻ ሳይሆን የሰማይ የእግዚአብሔር መንግስት በምድር መንግስት ላይ ኢንትረስት አለው፣ ፍላጎት አለው። ይሄ የፖለቲካ ህይወቴ ነው፣ ይሄ የእንትን ህይወቴ ነው የሚባል ነገር የለም። እግዚአብሔር በዚህ ምድር በሚሆነው በእያንዳንዱ ነገር ላይ ኢንትረስት አለው። ይሄንን ሊያስተምረን ያንንም በዛ ዘመን የነበረውንም ወርልድ ቪው እግዚአብሔር ቻሌንጅ ለማድረግ እንደ ተሞክሮ የተጠቀመው ናቡከደነጾር የሚባልን ሰው ነው። ናቡከደነጾር እንደምታውቁት የስልጣን ስም ነው፣ የግለሰብ ስም አይደለም፣ የመንግስት ስም ነው። በርካታ ሰዎች አልፈውበታል። ዳንኤል በነበረበት ጊዜ አንዳንዶች 4 ይላሉ፣ አንዳንዶች 6 ይላሉ። ሚኒመም 4 ማክሲመም 6 ነገስታት አልፈዋል በዳንኤል መጽሐፍ ውስጥ። ስለዚህ ናቡከደነጾር ይሄኛው ናቡከደነጾር ሁለተኛው ወይም ካላይ ምንድነው ይባላል ዳግማዊ ናቡከደነጾር ሊባል የሚችል ናቡከደነጾር the second ብሎ የሚጠሩት ሰው ነው። አሁን በዚህ ቦታ ላይ ያነበብ ነው። ይሄ ሰው መጽሐፍ ናቡከደነጾርን በአንድ በኩል ባሪያዬ አገልጋይ ሳይድን ሳይጠራ የእግዚአብሔር ፈቃድ ሳይገባው ግን እግዚአብሔር በሉዓላዊነቱ የሚጠቀምበት የእግዚአብሔር ባሪያ ተደርጎ ተጠርቷል። ይሄ ደግሞ የይሁዳን ነቢያት በጣም ግራ አጋብቷል። ለምሳሌ ዕንባቆም እንዴት ባሪያዬን እንዴት ትላለህ? አዎ ኃጢአተኛ ነን፣ ግን ከነሱ ጋር ስንነጻጸር እኛ ደግሞ ጻድቃን ነን። እንደውም እነሱ ከኛ የባሱ ኃጢአተኞች ናቸው። እና በጣም ጥሩ የሚባለውን የተሻለውን ኃጢአተኛ ይልቅ በከፋው ኃጢአተኛ ምትቀጣበት ሎጂክ ምንድነው ብሎ ሲጠይቅ እግዚአብሔር ባሪያዬን አገልጋይን ጠቀማለሁ። ከዛ እንደውም ስለሱ ዲስክራይብ ስለ ፈረሱ ስለ ፍጥነቱ ስለ መሳሪያው ትዝላቸዋል በዕንባቆም ላይ። እና የእግዚአብሔር አገልጋይ የእግዚአብሔር ባሪያ ተደርጎ ተጠርቷል። በፈቃዱ በፍላጎቱ ሳይሆን በእግዚአብሔር ሉዓላዊነት ወዶም ሳይወድም ገብቶትም ሳይገባው እግዚአብሔር እንዲያደርግ የፈለገውን የሚያደርግ ማለት ነው። ፈልጎ አይደለም። እግዚአብሔር ጠርቶኛል የጥሪ ጸሎት አድርጉልኝ ብሎ አይደለም፣ ግን እግዚአብሔር የሚጠቀምበት ነው። ኢትስ አ ፓራዶክስ። በሌላ በኩል ግን አሁን እንደ ምሳሌ ላነሳው የፈለግኩት
ይሄ ሰው መንግስቱ በጣም ከፍ ባለ ጊዜ ራሱን ብቸኛ መንግስት አድርጎ አየ በዓለም ላይ። ዘመኑንም መረዳት አለባቸው። እንደ ዛሬ ሶሻል ሚዲያ የለም፣ እንደ ዛሬ የቴሌፎን ቴክኖሎጂ የለም። ስለዚህ ምናልባት ሌላ ቦታ ምን እንዳለ አያውቅም። እሱ የደረሰበትን አካባቢ ሲያይ እንደሱ ያለ የለም። እሱ መግዛት የቻለበትን እሱ ኢንፎርሜሽን አክሰስ ማድረግ የቻለበትን አካባቢ ሲያይ እንደሱ ያለ የለም። አይ ሌላ መንግስት የለም ብሎ አሰበ። እኔ ብቻ ነኝ መንግስት እዚህ ዓለም ላይ፣ ከኔ የሚበልጥ ከኔ የሚሻል እንደኔ ያለ ማንም የለም ማለት። ከዛም በኋላ እግዚአብሔር በራሱ በህልም ነገረው፣ ግራ በሚያጋባ ህልምና በዛ ዳንኤል በፈታው ህልም ውስጥ እግዚአብሔር ያስተማረው ምንድነው? አንተ አለው የልዑል መንግስት የእግዚአብሔር መንግስት በሰው ሁሉ ላይ እንደምትሰለጥ በምድር መንግስታት ሁሉ ላይ እንደምትገዛ እግዚአብሔር እዚህ ምድር ኢንትረስት እንዳለው እስክታውቅ ድረስ ይሄንን ምድር በውክልና እንጂ በመተካት በመወከል እንጂ በመተካት መግዛት ማስተዳደር እንደማይቻል እስክታውቅ ድረስ እንደ እንስሳ ሳር ትበላለህ። የአዲስ ኪዳን ጻፎች ስለዚህ ሲናገሩ ሰው ክቡር ሆኖ ሳለ ሳር እንደሚበላ እንስሳ መሰለ አሉ። ያ ምን እስኪሆን ድረስ እስክታውቅ ድረስ አንተ የኔ ባላደራ ከፈለክ ከተስማማ እንጂ እኔን መተካት እንደማትችል እስክታውቅ ድረስ የኔ መንግስት ባንተም በኩል እንደምትገዛ በተቋማት ውስጥ እንደምትገዛ በኃያላን ውስጥ እንደምትገዛ በጨለማ ላይ እንደምትገዛ በብርሃን ላይ እንደምትገዛ በግለሰቦች ላይ በጓዳህ እንደምትገዛ በቢዝነስ ላይ እንደምትገዛ በሁለንተና ላይ እንደምትገዛ እስክታውቅ ድረስ እስኪገባ ድረስ እስክትረዳ ድረስ መሆን ያለብን ትሆናለህ። መዋረድ አይደለም፣ መሻር አይደለም ወገኖች፣ ከስልጣን አይደለም፣ ከክብር አይደለም፣ ከሀብት አይደለም። እግዚአብሔር ከምኑ እንደሻረው ታውቃላችሁ? ከሰውነት ነው እግዚአብሔር የሻረው። ምን እንደል እግዚአብሔር በኔ ህይወት ውስጥ ኢንትረስት አለው፣ ፍላጎት አለው። እግዚአብሔር ያገባዋል፣ በኑሮ ያገባዋል፣ በአወጣጤ ያገባዋል፣ በኢኮኖሚ ያገባዋል፣ በፖለቲክስ ውስጥ እግዚአብሔር ያገባዋል፣ በቢዝነስ ውስጥ እግዚአብሔር ያገባዋል። ይሄ ምድር የእግዚአብሔር ነው። የዚህ ምድር ባለቤት አልቲሜትሊ እግዚአብሔር ነው። በዚህ ምድር ያሉ ኃያላን ነገስታት መሪዎች ሁሉ ቢወዱ ቢስማሙ የእግዚአብሔር ባሪያዎች ናቸው። ለዚህም ይመስለኛል ሐዋርያው ጳውሎስ ነገስታትን የሚሾም ማን ነው ብሎ የተከራከረው እግዚአብሔር ነው። እና ሂትለርንም ልትሉ ትችላላችሁ። ሂትለርን ሂትለር ያደረገው እግዚአብሔር አይደለም። ሂትለር በምርጫው ሂትለር ሊሆን ይችላል ባህሪውን እግዚአብሔር በሰጠው ነፃ ፈቃድ እንዲመራ ግን እድል የሰጠው እግዚአብሔር ነው። እስትንፋሳችንን በእጁ የያዘው እግዚአብሔር ነው። እግዚአብሔር ሉዓላዊ አምላክ ነው። when you walk around አሁን የሃይማኖት ቅድም እንዳልኳችሁ ያስተማረን ነገር አለ። ይሄንን እግዚአብሔር ያገባዋል። እና አንዳንድ እምነት ቦታ ላይ እዚህ ቦታ ላይ ስለ እግዚአብሔር ይወራል እንዴ ይሏቸዋል ሰዎች። ምክንያቱም አንዳንድ እምነት ቦታ ላይ እግዚአብሔር የሆነ እኛ በሰራንለት ጎጆ ውስጥ ነው ያለው። አንዳንድ ቦታ ላይ እግዚአብሔር የይሁዳ አምላክ ነው። አንዳንድ ቦታ ላይ እግዚአብሔር እኛ መንፈሳዊ ብለን ያመናፈስነው ነገር አምላክ ነው። ኖ እግዚአብሔር የዩኒቨርሱ ጌታ ነው። እግዚአብሔር የሰማይ የምድር ጌታ ነው። ይሄን ልናውቅ ይገባል ወገኖች። ትውልድ ማወቅ አለበት። ለግል ስትራግላችን ኢምፕሊኬሽን አለው። እኛ ደግሞ ሆነልን አወቅን ብለን ስንታበይ ለሱም ኢምፕሊኬሽን አለው። ፍትህ ሲጓደል፣ አመጽ ከፍ ስል፣ ጻድቃን ሲያለቅሱ፣ ጉልበተኞች በስልጣናቸው በገንዘባቸው ያሻቸውን ሲያደርጉ ከኛ በላይ ማን አለ ሲሉ ከሰማይ ሆኖ የሚመለከት የሚገዛ የሚያስተዳድር እሱ በቃ ስል የሚያበቃ ሕያው እግዚአብሔር አለ። አልቲሜት የዚህ ምድር መሪ እግዚአብሔር ነው። Do you believe that? I'm not asking if you know it. You know it. ታውቁታላችሁ። ይሄ የደህንነት ትምህርት 101 ነው አውቃለሁ። but do you believe it? ኮንቪክሽናችሁ ነው ወይ? ስትወጡ ስትገቡ እግዚአብሔር እንደተወ ፍትህን ከምድር ፍትህን ከሰይጣን ፍትህን ከግለሰቦች ፍትህን ከተቋም አይደለም። የፍትህ አልቲሜት ምንጩ የእስራኤል ቅዱስ እግዚአብሔር ነው። ይሁዳ ይሄን መማር ነበረባት። ነቢያቶቻቸው ገሰጿት፣ አልሰማችም። እግዚአብሔር በተለያየ መንገድ አስተማራት፣ አልሰማችም። እምቢ አለች። እግዚአብሔር ምን እንዳደረገ ታውቃላችሁ? አንድ ቀን እግዚአብሔር ብሎ የማያውቅ
አንድ ቀን ቤተ መቅደስ ገብቶ ያላመለከ፣ አንድ ቀን የእግዚአብሔርን ስም ያልጠራ ጣዖት አምላኪ ንጉሥን ባሪያው አድርጎ፣ አገልጋዩ አድርጎ፣ የፈቃዱ አስፈጻሚ አድርጎ እግዚአብሔር ይሁዳን ወደ ባቢሎን ምርኮ አስጓዘ። እና ምን ይጠበስ? እነዚህን 3 ነገሮች ልንገራችሁና ልጨርስ። ምንድነው ከዚህ የምንማረው? አንደኛ በራሳችን ምርጫም ይሁን እንደ ይሁዳ የተማረካችሁ ፈልጋ ነው። በነገራችን ላይ ስለቀደም ስለ ወንድማችን ስለ ይሁዳ ያኛው ይሁዳ ማለት ነው እንዳለው ነገር እነዚህ የይሁዳ ሕዝብን ፈልገው አሰላስለው እምቢ ብለው መርጠው ነው ወደ ምርኮ ሄዱት። ምርኮ ድንገት የመጣባቸው ወረርሽኝ አይደል፣ ኮቪድ-19 አይደል። ምርኮ it was long in the making። ለብዙ 100 ዓመታት እየተሰራ የነበረ ጉዳይ፣ እየተዘጋጀ የነበረ ጉዳይ። እግዚአብሔር ብዙ ነቢያትን አድርጓል። በምርጫቸው ፈልገው ነው የገቡበት። ስለዚህ ሰዎች በስህተታቸው በድካማቸው ባለመታዘዛቸው ገብተውበት ቢሆን ወይ ደግሞ አንዳንዶቻችን ለምን እንደሆነ አናውቅ ሕይወታችንን ስንፈትሽ ይህና ያ ነው የምንለው የሰራነው ነገር አይመጣልንም። ግን መንገዳችን የድካም መንገድ ነው፣ የትግል መንገድ ነው፣ የመከራ መንገድ ነው። እግዚአብሔር ምን አድርጌ ነው ወይ ግለጥልኝ ልመለስ ወይ አሳየኝ ልተው። እንጸልያለን፣ እንጾማለን፣ እናጸልያለን። የሚታየንን እንደ ሰዎች ነን የታየንን የመሰለንን ሁሉ ለማድረግ ሞክረናል። ትግላችን ግን ቀጥሏል። ፈተናችን ግን ቀጥሏል። ለምን አይበቃኝም እግዚአብሔር የምንል ልንሆን እንችላለን። ለእናንተ ያለኝ የመጀመሪያው ምክር ራሴንም እዛ ውስጥ ከትቼ ወገኖቼ ሆይ ሁኔታችሁን ለመለወጥ ሳይሆን እናንተ ለመለወጥ ትጉ። ለመሰላችሁ ሁኔታችሁን የሚቆጣጠር ሉዓላዊ አምላክ እግዚአብሔር አለ። ሰው የመሆን ምስጢር እረፍት የሚያገኘው እምነት በሚባለው መንገድ ብቻ ይመስለኛል። በኢትዮጵያ ስታንዳርድ ከሚያነቡ ሰዎች አንዱ ነኝ ብዬ አስባለሁ። ብዙ ሀገር አንባቢዎች አሉ፣ ግን በእኛ ሀገር ስታንዳርድ አበሻ አያነብም ተብሎ ስለሚታማ ብዙ ነገሮችን ለማንበብ ሞክሬያለሁ። አንድ የገባኝ ነገር በዚህች አሁን ነጭም ማውጣት ጀምረናል እና ድሮ እቺ የምትባል ነበር፣ አሁን እቺ የምትባልም አትመስልም። ባይ ዘ ሎክ ኦፍ ኢት አይደል? በዚህ ምድር ኑሮ ምን እንደገባኝ ታውቃላችሁ? እኛ ልናውቅ የምንችለው እግዚአብሔር የገለጠልንን ብቻ። ሌላ ቀርቶ ከዚህ ስትወጡ እስቲ የምትሄዱበትን የታክሲ ታርጋ ቁጥር የሚነግረኝ you never know። ነገ መቼ እንደምንወድቅ፣ መቼ እንደምንታመም፣ መቼ ብዙ ህልም እንዳያለን ትተን ከዚህ ምድር እንደምንሄድ፣ መቼ የምንወዳቸው ነገሮች ሰዎች ከእጃችን እንደሚሄዱ ምናውቀው ነገር የለም። ምንም አናውቅም፣ ነገን አናውቅም። ነገር ግን ጸጉራችንን ቆጥሮ የሚያውቅ፣ የደም ስራችንን ርዝመት ካልኩሌት አድርጎ የሚያውቅ ኢየሱስ ክርስቶስ ጌታ ነው። ገና ያልታዩ ቀናቶቻችንን በመጽሐፍት የመዘገበ፣ ቀናቶቻችንን ቆጥሮ የሚያውቅ፣ የፍቅሩን ልክ በቀራንዮ መስቀል ላይ ተንጠልጥሎ ያሳየ፣ ሳይገባን የዘላለምን ሕይወት በክርስቶስ ኢየሱስ የሰጠን አፍቃሪ፣ ወዳጅ፣ ደግ፣ ሩሩ አምላክ አለ። እሱ ነው ረፍታችን። የሱ መንገዱ ደግሞ እምነት ነው። ሰው በዘመናት ሁሉ መካከል ማወቅ በሚባለው ነገር ይኳትናል እና ጥቂት ባወቃችሁ ቁጥር አለማወቃችሁ እየበለጠባችሁ፣ ባወቃችሁ ቁጥር ትንሽነታችሁ እየገባችሁ፣ እግዚአብሔር የሰራውን ቅድም አንዲት ልጅ ከልጆቻችን አንዷ መዝሙር 19ን እንዳነበበችልን እሱን እንኳን እግዚአብሔር የሰራውን ከዋክብትን እንኳን ስናቅ ትንሽነታችን፣ ነገር ግን ትንሽ ሆነን ሳለን፣ ማንረባ ሆነን ሳለን፣ በኃጢአታችን ሙታን ሆነን ሳለን
እግዚአብሔር ከፈጠረው ፍጥረቱ ሁሉ በመልኩ በአምሳሉ የፈጠረን ኢየሱስ ክርስቶስን አሳልፎ የሰጠለት ብቸኛ ፍጡር እኔና እናንተ ነን። ለሱ ክብር ይሁን። በእግዚአብሔር ሉዓላዊነት ላይ መደገፍ ምክር አንድ እሱ ነው። በእግዚአብሔር ሉዓላዊነት ላይ ማረፍ። እኔ አላውቅም ግን እርሱ ያውቃል። ሰው የመሆን ኢምፕሊኬሽኑ አለማወቅ ብቻ አይደለም ወገኖች፣ አለመቻል ነው። አለመቻል ነው። እኔ እንኳን በእድሜ በዚች ህይወቴ ብዙ ነገር አይቻለሁ። ታመው እንድድኑ የደከምኩላቸው ሰዎች ምችለውን ሁሉ አድርጌ ሳልችል ሄደዋል። ብዙ ለመቻል ሞክረን ያልቻልነው ነገር አለ። ሂዩማኒስት ፐርስፔክቲቭ አሁን ይሄ ትችላለህ ትጥሳለህ ምናምን አየን። ስንት አመት ተባለዋል እኮ ፌድ አላረገም እንዲያው ሰው የሚችለው ብቸኛው ነገር በራሱ ኃጢአት ነው። የሞትን መንገድ ነው፣ አመጽ ነው። ጽድቅን ማድረግ፣ ለእውነት መኖር፣ እግዚአብሔርን መምሰል፣ በእግዚአብሔር ላይ በመደገፍ በእግዚአብሔር ጸጋ የሚቻል ነው ወገኖች። አንችልም እንትላላችሁ። እኔ የተማርኩት እሱ በሁሉም መንገድ በማንበብም ስጨምር በትምህርቱም ስጨምር በእድሜም ስጨምር ምንድነው እየገባ ያለው የምትሉ ጋር አለማወቅና አለመቻሌ። ለነገሩ ምን መሰላችሁ? አንድ ኩሬ ውስጥ ያሳደጋችሁት አሳ ውሃ ሁሉ ኩሬው ስለሚመስለው ማይችለው ነገር እንዳለ አይሰማውም። እንደኔ ያለ ማን ነው ይላል። ከኩሬው አውጥታችሁ ግን ውቅያኖስ ውስጥ የከተታችሁት ቀን ታውት ሌላ ነገር ማድረግ ሰርቫይቭ ማድረግ አይችልም። ዌቭ የሚባለውን እዛ ውስጥ ያለውን ማዕበል መቋቋም አይችልም። ደካሞች ነን እኛ። I just want you to know ማለት በነገራችን ላይ አለመቻልና ደካምነት እንዲሰማችሁ ያረኩኝ አይደለም፣ እንድታውቁ ያረኳችሁ። It's more than a feeling and that's a reality. ምንም እኛ ምንወጣው ምንገባው በእግዚአብሔር ነው። እስትንፋሳችን በእግዚአብሔር እጅ ነው። አቅማችን እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድነው ያልከን ያለው ካላችሁኝ እግዚአብሔር ላሳረፋችሁ እንደኔ አድርጎልኛል እንደኔ ያደረገለት ማን ነው ብላችሁ ትንሽ ልባችሁ ሞቅ ላለባችሁ ሰዎች መተንፈስ እንዲሆንልን መንገዳችን ከብዶ ደግሞ ተስፋ ለመቁረጥ ጫፍ ላይ ላለን ደግሞ መበርታት መጽናት አቅም ማግኘት እንዲሆንልን በማግኘትም በማጣትም በመውረድም በመውጣታችን ውስጥ ጣልቃ የሚገባ ኢንትረስት ያለው መክሮ አስተምሮ አጽናንቶና አጽንቶ ለአዲስቷ ጽዮን ሊያበቃን በኔና በእናንተ ፕሮጀክት የጀመረ ስራ የጀመረ ሕያው አምላክ እግዚአብሔር አለ። ስለዚህ በዚህ እውነት እንጽና ወገኖች። እነዚህ ሰዎች ይሄ ነገር ስለከበዳቸው ማለት ነው ኖ 70 ዓመት ተገዛ ምን ሆነ ነው አሉ ማለት ኤርሚያስ ጌታ ይገስጽ እስቲ 3 ጊዜ ጌታ ይገስጽ በሉት 3 ጊዜ ጌታ ይገስጽ እስቲ የሐሰት ነብይ ነው በሉት አሉና ዞሩ በዘመኑ ወደ ነበሩት እነሱ ደግሞ መጡና ናናንያ ሻካካካካካ ተጥሳለ አሉ። እሺ ምንድነው ማለት በቃ የምን 70 ዓመት ምናምን የሚባል ነገር የለም ብራዘር ነገ ትመለሳለህ ምናምን ከዛ ኤርሚያስ ቀንበር ተሸክሙ ምናምን ሲያረግ ማን ነው እንትን ቀንበር ይዞ መጣ እንጂ ያኛው ቀንበር ይዞ መጣና እንጨት ቀንበር ይዞ እስቲ ስበሩት አለና የሰፈር አለቆችን ጠርቶ አሰበረ ቀንበሩን። ይሄ ቀንበር ተሰበረ አይታቸው ተቀወጠ ቀንበር ተሰበረ ምናምን ተባለ። ከዛ እግዚአብሔር ነገራችሁን እንደዚህ ይሰብርላችኋል አላቸው። ከዛ ኤርሚያስ ሄደና የብረት ቀንበር ይዞ መጣ። እስቲና ያንን ነብይ ጥሩት እስቲ ሲሰበረው እና አልቲሜትሊ ለጆሮ የሚመቸው የቱ ነው? አሁን እኮ ሰው ጫማ ቁጥርህን የወገብ ቁጥርሽን ምናምን ነግሮ ደስ ይላል። አሜን። እንደዛ አይነት አሁን እኔ አንዱ የዘመናችን ኮሜዲያን ምናምን ድካማቸው የሚያናድደኝ እንደዚህ አይነት ነገር ላይ ጥሩ የሥራ እድሎች ይመስሉኛል። ኢንተርቴን ያደርጋል። ግን የእግዚአብሔር መንግስት በኔ የጫማ ቁጥር
በኔ የወገብ ቁጥር በኔ የእንትን እኔ የምበላው ስጋና እንትንና ሽሮ ሪሊ ምንድነው ኢንትረስቱ? ኖ nothing ወገን። አያቴ ድሮ ስታሳድገኝ በኦሮምኛ ምን ትለኝ ነበር መሰላችሁ? እስቲ ኦሮምኛ የምትችሉ አላችሁ እዚህ ውስጥ የምትሰሙ? እና ፍሬሽ ከን ኦላኛቴስ ቂጡ መዳበት ሄደማ ትላለች አያቴ። ትርጉም በስለሽ ይሆንላችሁና ማለት ነው። the issue is ይመቻል፣ ለጆሮ ይመቻል። በቃ አጭር 70 ዓመት የሚባል የለም አስባሉ በቃ ተጮህ። ከዛ እግዚአብሔር እነዚህ ነቢያቶቻችሁንም ጠንቋዮቻችሁንም አትስሙ፣ ህልሞቻችሁንም አትስሙ። ለምን? ከዛ እግዚአብሔር ይዞ የሚመጣው አማራጭ ፕሮጀክት ምን እንደሆነ ታውቃላችሁ? 70 ዓመት ትኖራለህ። እስቲ እንዴት ያጽናናል 70 ዓመት ትኖራለህ? አንዱ እኮ አሁን ብዙ ሰዎችን ወደዛ እንድስብ የሚያደርገው እግዚአብሔር ይዞት የሚመጥ ማለት እኔን አንተን ቲማቲም ቢያታልልህ በቃ እኔ አፕል ሰጣለሁ አይደለም እግዚአብሔር የሚልህ ማለት ነው። በዛኛው ጌም አይጫወትም እግዚአብሔር። እና 70 ዓመትና ውለድ አግባ ልጆችን ማዋልድ አይደል? ከዛስ ይልቁ ነው እቺ ለማረከች ላስጨነቀች ከተማ ምን በልላት? ጸልይላት። ለከተማዋ ልጸልያው። እሷ ስትባረክ ትባረካለች፣ እሷ ስትበለጽግ ትበለጽግ። የእግዚአብሔር ፕሮጀክት የተለየ ነው። ግን ልንገራችሁ ወገኖች፣ ለጊዜያዊ ፍላጎታችን ባይመች አቋራጭ መንገድ የሌለው ቢመስል የኔና የናንተ ስኬት ያለው እግዚአብሔርን በመታዘዝ ውስጥ ነው። እኔ በጣም በኋላ መጨረሻ ላይ በሱ መጨረሻው ግን የኤርሚያስ መጽሐፍ የጊዜውን ስብራት በምን እንደሚጠግን ታውቃላችሁ? ሊመጣ ባለው በአዲስ ኪዳን የክርስቶስ ምጽአት ምዕራፍ ኤርሚያስ 31 2 ቁጥር 2 ምዕራፍ ወደ ኋላ ዘለል ብላችሁ ወደፊት ይቅርታ ዘለል ብላችሁ ስታነቡ 31 ላይ እንግዲህ የባለፈውን ኪዳኔን አልጠበቃችሁም እሱን የምሽርበት ጊዜ ይመጣል፣ ነገር ግን ከሕዝቤ ጋር አዲስ ኪዳን እገባለሁ። የዕብራውያን ጻፊ በደንብ አድርጎ ያንን ኮት አድርጎታል፣ ኤክስቴንድድ የሆነውን። በዛ በአዲሱ ኪዳን ግን እግዚአብሔር በሕዝቡ መካከል ይሆናል። ልቦናውን በድንጋይ ይቅርታ ሕጉን በድንጋዩ ላይ ሳይሆን በልቦናቸው ይጽፋል። እግዚአብሔር አዲስን ሕዝብ ከዛ ያወጣል። ያንን ነው ሉክ የሚያደርገው እንጂ የዚህ የግራዊ አይደለም። እኛ ለዘላለም የተጠራን ሰዎች ነን። ፍጻሜያችን ሩቅ ነው ወገኖች፣ እመኑኝ። ትግል ውስጥ እንዳለን አውቃለሁ። በዘመኑ መጨረሻ ጦርነት ውስጥ እንዳለን አውቃለሁ። እንደ ጋድ ነገድ አረንጓዴውን እያየን ከተስፋ ምድራችን እንድንቀር እዚህ ጋር አረንጓዴ ያለ ብለን እንድንልባችን እንትን እንዲወሰድ መንገድ እንድንቀር ይዘን የተነሳ ነው እንድንረሳ የሚያደርግ ብዙ ነገር አለ። እነግራችኋለሁ፣ ምድራዊ ነገር አይደለም ፍጻሜያችን። ምድራዊ ነገር አይደለም የኔና የናንተ ጎል፣ የናንና የናንተ ግብ። እግዚአብሔር በክርስቶስ ኢየሱስ የተሻለ አይቶልናል። እስከዛ ግን በዚህ እንጽናና። ስታዝኑ እግዚአብሔር ግድ ይለዋል። እግዚአብሔር ስታለቅሱ ግድ ይለዋል። ያያል እግዚአብሔር ጓዳሽን ያያል፣ ስትወጣ ያያል፣ ስትገባ ያያል፣ በግፈኞች የሚደርስብህን ያያል፣ በተቋም የሚደርስብህን ያያል፣ በግለሰብ የሚደርስብህ ደግሞም ግድ ይለዋል። እግዚአብሔር ኢንትረስት አለው ወገኖች ሆይ። ይሄ ዓለም ከእግዚአብሔር አገዛዝ ውጭ አይደለም። እግዚአብሔር የሁሉ ገዢ ነው። ክብር ለኢየሱስ ይሁን። ስለዚህ ከሐሰተኞቻችሁ ተጠበቁ ነው ሌላው ምክር። ሐሰተኛ ብዙ አይነት ነው፣ በጣም ብዙ አይነት ነው። አቋራጭ የሚነግር፣ ዛሬን የሚሰብክ፣ አሁንን የሚሰብክ ብዙ ነው ወገኖች ሆይ። እኔ እንግዲህ የኔን ስቶሪ ታውቃላችሁ። ሁሌ ነው በአደባባይ የምናገረው ፓርት ኦፍ ማይ ላይፍ። እንደዛ አይባልም ብዙ ጊዜ ተብያለሁ፣ ግን ትንሽ እድሜም እየጨመረ ሲል የበለጠ እንደሚባል እየተረዳሁ የመጣሁት ነገር በአንድ ወቅት አንድ ዳቦ ለመብላት በአዲስ አበባ ጎዳናዎች ላይ የምንከራተት ጎዳና ተዳዳሪ ነበርኩ። ዛሬ ደግሞ ብዙ ሰው የሚመኘውን ብዙ ነገር አለኝ ባልል መሰረታዊ ነገር ኖሮኝ አይቻለሁ። ግን አንድ ነገር ልንገራችሁ፣ የምንተኛበት ፍራሽ፣ የምንኖርበት ቤት፣ የምንነዳው መኪና እርካታን አይሰጥም።
የኔና የናንተ ነፍስ በክርስቶስ ብቻ ልታርፍ ያለሱ እረፍት ላይ ሆነላት አንድ ጊዜ እሱ ለራሱ ገዝቷታል ወገኖች ወይ እግዚአብሔር ይሄ ማለት በጉስቁልና እንኑር ማለት አይደለም በጉስቁልና እንኑር መጸለይ ባለብን እንጸልያለን መስራት ባለብን እንሰራለን እግዚአብሔር ነገራችንን ለውጥ እንተጋለን ተስፋችን ግን እዚህ ምድር ላይ አይደለም ምክንያቱም አንድ ነገር እናውቃለን እሱ የፈቀደ ቀን አለኝ ብዬ ያዘዝኩትን ምግብ እንደዚህ ጠቅልዬ እንዲህ ብዬ አፌ ጋር ሳይደርስ ትቼው ልሄድ እንደምችል አውቃለሁ ለድገሞ ይሄንን ምሳሌ ልገምላችሁ ከፍዬበት አሳምሬ እንደዚህ ብዬ ከዛ እዚህ ሳላደርስ ጥዬው ልሄድ እችላለሁ ከዚህ እዚህ ጋር እንዳደርስ እንኳን የሚያስችለኝ የእግዚአብሔር አምላክ ጸጋ ነው ወገኖች የእግዚአብሔር እጅ ነው መኖሪያዬ እግዚአብሔር ነው ተስፋችን እግዚአብሔር ነው and it is real ይሄ የሃይማኖት እንትን አይደለም እዚህ ሃይማኖት አይደል እግዚአብሔር አያታሏችሁ እንዲህ ትሆኛለሽ እንዲህ ትሆናለህ ምናምን አይደል ልንገርህ ከሰራ እግዚአብሔር ይባርካል አይ ሳልሰራ ምናምን ባርካለሁ ካልክ ይሄ ሌላ ነው ሰዎቹ እንዳሉ ማለት ነው ስም አልጠራም ገሌ ከየት ያመጣል ካንዱ ወስዶ ላንዱ ይሰጣል ብሎ ያው በቪዲዮም ልትለቁ ስለምትችሉ ስም አልጠራም የሌሎች ሰዎችን እምነት ግን ከየት ያመጣል እንደሱ ብለህ ከሆነ እኔ የለፋውትን ከኔ ወስዶ እግዚአብሔር አንተ ለምትተኛው ይሰጣል ብለህ ከሆነ የምታስበው ተሸውደሃል እሱ በኢትዮጵያ ሕግም በእግዚአብሔር ቃልም አይፈቀድም መስራት ለማይችሉ አቅም የሌላቸው ኦፍ ኮርስ እግዚአብሔር ይሰጣል ግን ደግሞ ስራ ተማር ራስን አሳድግ ብራንድህን ቢልድ አድርግ ብዙ ሰው አንተ እኛ እኮ በመድር ላይ ትልቁ ካምፓኒ እኔና እናንተ ነው ወገኖች ራሳችን ላይ ኢንቨስት ብናደርግ ብራንዳችንን ቢልድ ብናደርግ በሻማ ተፈልገን አይደለም ለራሳችን ኑሮ የብዙ ሰዎችን ችግር እየፈታን መስራት እንችላለን እሱ አይደለም ጉዳዩ ስለዚህ ተሰራለህ ለሱ እግዚአብሔር ደግሞ ዘርን የሚባርክ አምላክ ነው በነገራችን ላይ እግዚአብሔር ዘርን የሚበሉ ሰዎችን አይወድም ዘር አትብላ ዘርን ዝራ ዘር በልተ ጌታ ሆይ ባርከኝ ብትል እኔ እንግዲህ እንዴት እንደሆነ አላውቅም እንደሱ አይነት አበራረክ አላውቅም ኦኬ ባልነበረኝ ጊዜ እግዚአብሔር በብዙ ሰዎች ባርኮኛል አሁንም ድረስ እግዚአብሔር እየባረከኝ ነው የማገለግለው ይሁን እንጂ ግን እግዚአብሔር በመድር ለሚያስፈልገን ነገር እንማራለን ራሳችንን ቢውልድ እናደርጋለን ጊዜው የሰጠንን ምቹ ሁኔታ በጽድቅ እንጠቀማለን ተወዳዳሪ እንሆናለን ለምድራችን የተሻለ መፍትሄ ይዘን እንመጣለን በባትሪ ተፈልገን እንሰራለን ቤተሰባችንን እንደግፋለን ነገር ግን አንድ የምናውቀው ነገር ደሞዛችንን ተቀብለን ብላክንት ነው ቴክስቷ ማለት ነው አካውንትስ ገብቶልሽ ሳታወጪው ጥለሽው ልትሄጂ ትችያለሽ ገንዘብሽ አያኖርሽም ደሞዝሽ አያኖርሽም የሚያኖር እግዚአብሔር አምላክ ስለዚህ ለምን ያታልሉናል በመድራዊ ነገር ጽድቅ የሚሰበክበት ምስባክ እየጎደለ እውነት የሚሰበክበት ምስባክ እየጎደለ ክርስቶስ የሚሰበክበት ምስባክ እየጎደለ ቁሳቁስ የሚሰበክበት መድረክ አይሙል አትታለሉ ይሄ አዲስ ነገር አይደለም ጥንት የነበረ ነገር 70 ዓመት አትጠብቅም በአቋራጭ ትሄዳለህ ምናምን የሚባል ነገር የለም ወንድሜ እሱን የሚወስነው የባቢሎን ንጉስ አይደለም ሐሰተኛ ነብይ አይደለም እሱን የሚወስነው በዙፋኑ ላይ ያለው እግዚአብሔር ነው እግዚአብሔር 70 ዓመት ካለ እንደ ዳንኤል ቁጭ ብለህ መጽሐፍን ታጠናለህ ሃሌሉያ 70 ዓመት ምን ይመስላል መፈጸሙን በምን አውቃለሁና ዳንኤል የሆነ ቀን ስል ተፈጽሟል አለ ሰው ደግሞ ችግሩ ምን መሰላችሁ ወይ በዚህ ያከራል አሁን እነዚህ ሰዎች አንማረክም ብለው ነበር አይደል በነገራችን ላይ የባቢሎን ምርኮ ከግብጽ በጣም የተለየ ነው የባርነት ላይፍ ስታይል ነው ምክንያቱም የግብጹ ሞር ኦፍ ስሌቨሪ ስታይል ነው እዚህ ቦታ ላይ ደግሞ እንደፈለጉ ነው የሰፈሩት መሬት ተሰጥቷቸዋል ለአንዳንዶቹ በነገራችን ላይ ታውቃላችሁ ከምርኮ በኋላ ሲመለሱ ብዙ ያልተመለሱ ይሁዳዎች አሉ በጣም ብዙ ለምን ኑሮ ተመችቷቸው ማለት ነው ሲሰቃዩ የነበሩት በዋናነት ይሄ የእግዚአብሔርን መፈለጉ ከቤተ መቅደሱ ጋር ትስስር የነበራቸው ናቸው እንጂ ብዙ ሰዎች ተመችቷቸዋል ኑሮ ከመመቸቱ የተነሳ ረስተውታል ማለት በፊት አንገባም አልነበር የሐሰት ነቢያት እያስመጡ 70 ዓመት አይደለም በ7 ቀን በ7 ወር ምናምን መስሎ የነበሩ ሰዎች አመቱ እየረዘመ ሲል ረስተውታል ከዛ አንድ ዳንኤል የሚባል ሰው ከዛ ሰው ምን ነካው ማንም እኮ የሚናገር የለም ዘመኑንም የሚያስተውል የለም አረ እግዚአብሔር 70 ዓመት ተፈጽሟል ብሎ በንስሐ በእግዚአብሔር ፊት መጮህ ጀመረ ማለት ነው እና እግዚአብሔር 70 ዓመት ካለ 70 ዓመት አለ ስሙ ይባረክ
እኔ በብዙ ትግል ውስጥ ከሚያልፉ ሰዎች አንዱ ነኝ። በዘመናት ሁሉ መካከል ሁሌ የምናገረው ነገር ነው። ግን አንድ ሞክሬ ያልተሳካልኝ ነገር ለማሳጠር ለመውጣት እና ድሮ አያቴ እንግዲህ አያት ልጅ አይደለም በኃይለኛ ሰው ከተያዝክ አትፍጨርጨር ትርፉ መጋጋጥ ነው ብላኛለች። ልጅ እያለሁ ትርፉ ተጓግጠህ ነው የምትቆስለው እና እግዚአብሔር ከያዘ ያዘ ነው። ግን አሁን የገባኝን ነገር ልንገራችሁ። ይሄ ያዘኝ አምላክ እግዚአብሔር በዙሪያዬ ካሉት ሁሉ የዘላለም መታመኛዬ ነው። የሚረባኝን ያውቃል። ለኔ ያለው ሐሳብ ፍጻሜና ተስፋ ያለው የመልካም ሐሳብ እንጂ የሚጎዳ ሐሳብ አይደለም። እግዚአብሔርን ወገኖች ይሄ በእንትን አትፍሩት ማለት ፈርሃ እግዚአብሔር የሚባል አለ። ግን ይሄ በቃ እግዚአብሔርን በክፉ አትፍሩት። ፊውቸራችሁን ስጡት፣ ዘመናችሁን ስጡት፣ ነገራችሁን ስጡት። እሱ ያውቅበታል። ኢየሱስ ጌታ ነው። የመጨረሻው እግዚአብሔር ለኛ ያለው ዓላማ መልካም ነው ብቻ ደግሞ ሳይሆን ነብዩ ኤርሚያስ ምን እንዳደረገ ታውቃላችሁ? ተስፋችሁ እኮ አላቸው ከባቢሎን ምርኮ መመለስ አይደለም። እሱ ነው አይደል እናንተ ያሰባችሁት? ኧረ አይደለም። ምዕራፍ 31 ላይ ሄዳችሁ ተጣቡ ነው እግዚአብሔር ገና መሲሁ መካከለኛ የሚሆንበት አዲስ ኪዳን ለእናንተ አስቧል። እግዚአብሔር አዲስ ሀገር፣ አዲስ ከተማ፣ አዲስ መኖሪያ፣ አዲስ ህይወት ለእናንተ አለው። ወገኖቼ ለኔና ለእናንተ እግዚአብሔር ትንሣኤ የሚባል ታላቅ ምስጢራዊ አሰራር አለው። ይሄ አሮጌው ማንነታችን ለአንድና ለመጨረሻ ጊዜ የሚለወጥበት ኢየሱስ ይመጣል። የተባረከ ተስፋ አለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ሉዓላዊ ነው። እግዚአብሔር በስራው ጻድቅ ነው። ይሄ እግዚአብሔር ግን ለኔ ያለው ዓላማ መልካም ነው። 70 ዓመት ብሎ መልካም ነው። አዎ ለምን ባንተ ሎጂክ አልገባህም? መንገዱ ውስጥ ታዲያ ምንድነው? ሰው መሆንህን እመን፣ እግዚአብሔርን ታመን። እግዚአብሔር የሚረባንን ያውቃል ወገኖች። ከዛ ክፍሉን መጨረሻ አካባቢ ሳነብ ቅድም እንዳስተዋላችሁት እስከዛ እንዴት እናድርግ? እንዴት እንቆይ? እግዚአብሔርን እንፈልግ፣ እግዚአብሔርን ስም እንጥራ። ነገሮቻችሁ ለከበዱ ሰዎች ሎክ በዚህ ልጨርስ። ማናችንም እግዚአብሔር ያሰመረልንን የህይወት መስመር መቀየር አንችልም። ልድገምላችሁ በሚገባችሁ መንገድ ማናችንም እግዚአብሔር እንድንጫወትበት የሰጠንን የህይወት ካርድ መቀየር አንችልም። አዎ ዞር ብለ አጠገብ እገሌ እኮ ጆከር ነው የተሰጠው፣ የፈለገውን ነው የሚጫወትበት፣ የኔዋ ግን የመከራ ካርድ ናት ልንል እንችላለን። ሰዎች ነንና ግን ያ ጆከር ላንተ ብሰጥ ያጠፋሃል፣ ያንተ ስላይደለ። ግን አንድ ነገር ልንገራችሁ፣ እግዚአብሔር የሰጠኝን የህይወት መስመር ከማን እንደምወለድ፣ እንዴት እንደማደግ፣ እንዴት እንደማልፍ፣ ስለ ጤናዬ ሁኔታ፣ ስለ ብዙ ነገሬ እኔ መቀየር አልችልም። ነገር ግን እኔ እጅ ያለው በእግዚአብሔር ጸጋ ምን እንደሆነ ታውቃላችሁ? በተሰጠኝ ካርድ እንዴት ነው የሚጫወትበት የሚለው። እግዚአብሔርን በመርገም አንዲት መክሊት እንደተቀበለው ሰው ቀብሬ አንተ ጨካኝ ካልዘራህበት የምታጭድ ክፉ ነህ ልለው እችላለሁ። ወይም ደግሞ 2 እና 5 እንደተቀበሉት ለምን 1 እንደተሰጠኝ አላውቅም። ለምን ለሱ 5 እንደሰጠ አላውቅም። ለምን ለሱ 2 እንደሰጠ አላውቅም። ለኔ 1 ሰጥቶኛል። ማድረግ የምችለው ግን በአንዴ አተርፋለሁ፣ በአንዴ ነግዳለሁ፣ በአንዴ በጽድቅ እኖራለሁ። በሰጠኝ እግዚአብሔር የህይወት ፈተናዬ፣ ጉዞዬ፣ መከራዬ፣ ውጣ ውረዴ እሱን እጠብቃለሁ፣ እሱን እታመናለሁ፣ ከሱ ጋር እስማማለሁ። አላቅም ለምን እንደሰጠኝ ይሄን መንገድ እግዚአብሔር። ጸልያለሁ እንዲነሳ፣ ጸልያለሁ እንዲቀየር። ብዙ ዘመናት ጌታን ጠብቄያለሁ፣ ከብዶኛል። አረ እግዚአብሔር ብያለሁ። እሱ ዝም ብሏል። ለምን ዝም እንዳለ አላውቅም። ግን መፍትሄ ፍለጋ፣ አማራጭ ፍለጋ አልሄድም። የሚረባኝን የሚያውቅልኝ፣ የሚጠቅመኝን የሚያውቅልኝ ሉዓላዊ አምላክ እግዚአብሔር በዙፋኑ ላይ አለ። ሃሌሉያ አለ። እሱን እየታመንኩ ጮሃለሁ።
ማረኝ እላለሁ፣ ፈውሰኝ እላለሁ፣ ድረስ አናቆምም። መጸለያችንን አናቅማ፣ መማጸናችንን አናቆምም። ግን ዛሬ ማልቀሰን እግሩ ስር ነን፣ ነገም መልሰን እግሩ ስር ነን፣ ቀጥሎም እግሩ ስር ነን። መገኛችን ዙፋኑ ስር ነው፣ የጸጋው ዙፋን ስር ነው፣ እግሩ ስር ነው። የሚረባንን የሚያውቅልን እግዚአብሔር በዙፋኑ ላይ አለ። እግዚአብሔር ደግሞ እረፍት ቢሰጠን፣ አንዳንዴ የለመነውን ቢመልስ፣ አንዳንዴ እግዚአብሔር ጥያቄያችንን ቢመልስ፣ አንዳንዴ ከሸለቆ ቢያወጣን፣ አንዳንዴ በተራራ ጫፍ ላይ ቢያቆመን፣ አሁን ደግሞ አንታበይም። እግዚአብሔር ሆይ ይህን ሪሶርስ ለምንድን ነው በእጄ የሰጠኸኝ? ይህንን ምንም ይሁን ትምህርት ይሁን ገንዘብ ይሁን ጤና ይሁን ለምን ሰጠኸኝ? እንዴት ላገልግልህ? ምን አደርግበት ዘንድ ትወዳለህ? ምክንያቱም በከፍታችንም በዝቅታችንም የሚያገባው ጣልቃ የሚገባ የሕይወታችን ባለቤት እግዚአብሔር አለ። እኛ የእግዚአብሔር ነን። ክብር ለኢየሱስ ይሁን። እና እግዚአብሔርን እንጠብቅ። እግዚአብሔር የምላችሁ ይሄንን ነው ወገኖች፣ የሚጠቅማችሁን የማውቅላችሁን አምላካችሁ ነኝ። ሂድ ባልኳችሁ መንገድ ሂዱ። 70 ዓመታችሁ እስኪፈጸም ድረስ ጠብቁ። 70 ዓመታችሁ እስኪሞላ ድረስ ጠብቁ። እስከዛ ድረስ ግን በእንጉርጉሮ አትጠብቁ። ጊዜ አታባክኑ። ዩዝ ዩር ፖቴንሻል። እጅ ላይ ዘር ካለ ትከል ይልሃል እግዚአብሔር። ዝራ፣ ኑር፣ የምርህን ኑር። 70 ዓመቱ ሲያልቅ ኖራለሁ ብለህ አይደል? ልብን አታንጠልጥል። ኑር፣ ዛሬ የምርህን ኑር። በደረስክበት ባለ አቅም ባለ ሪሶርስ እጅ ላይ ተዘርጋ፣ ተንቀሳቀስ። ወገኖቼ 70 ዓመትም ቢያልቅ እኮ ባዶ እጅህን መውጣት የለብህም ከባቢሎን። ስራ። በተለይ ይሄ መልእክት ለኔ ትልቅ ቦታ አለው። አንዳንድ ጊዜ የህይወት ትግል በጣም ይከብዳችሁና እንዴ ትላላችሁ። ቀጥሎ ያለው ልተውና ለራሴ ግን ለሚቴልዩ እንዴት የሚሆን እንዴት 70 ዓመት ወይ ይደርስብሃል ወይ ይደርስልሃል እንጂ መድረሱ አይቀርም። እግዚአብሔር ግን ለኔና ለእናንተ ያለ ምንን አይደርስባችሁም፣ ይደርስላችኋል። ክብር ለእግዚአብሔር ይሁን። ያ እስኪደርስ እግዚአብሔር እስኪጎበኘን፣ እግዚአብሔር ልመናችንን እስኪሰማ የመጠበቅ ሲዝን ከባድ ሲዝን ነው ወገኖች። የመጠበቅ ጊዜ በጣም ከባድ ነው። መጠበቅ ጊዜ በጣም ከባድ ነው። ውስጡ ብዙ ነገር አለ፣ ብዙ ድምጽ አለ የሚያደክም ብዙ ነገር አለ። ግን እግዚአብሔር ሉዓላዊ ነው። እግዚአብሔር ለኔና ለእናንተ ዓላማ አለው።